ትናንትና ቤት ሆኜ ሚስት ከባሏ ጋር ስትጣላየው ስታለቅሳየው ራስዋን ስትጠላየው ይህ ባል ደግሞ በምን እያለፈ እንደሆነ አላቅም። መቼስ እንደሷ ማልቀስ አይችልም፣ ግን ውስጡ በጣም ትልቅ ረብሻ ይሰማዋል። ሁለቱም ግን ጭቅጭቅ ላይ ናቸው። ቁጭ ብዬ አሰብኩኝና እነዚህ ሰዎች ከቤት ሲወጡ ምንድነው የሚመስሉት ብዬ ራሴን ጠየቅኩኝ። አያችሁ፣ እነዚህ ሰዎች ከቤት ሲወጡ እየሳቁ ነው የሚወጡት። ከቤት ሲወጡ እያስመሰሉ ነው የሚወጡት፣ ማስካቸውን አድርገው። ወደ ቤት ሲገቡ ግን እቺ ጭንብላቸውን ያወልቁና የተጎዱት ማንነት ይሆናሉ፣ የተናቁት ማንነት ይሆናሉ። የሚያለቅሰው ማንነታቸው ይወጣል። ውጭ ስንሆን ግን ሁላችንም ሳቂታ ነና፣ ሁላችንም የተሳካለንና፣ ምንም ጎዶሎነት የለንም፣ አዲክሽን የለንም፣ ጥላቻ የለንም፣ ውስጣችን እየተረበሸ አይደለም። እግዚአብሔር ብቻ አለልን። ተመስገን ተመስገን ተመስገን። በተመስገን ስም ስንት ስቃይ ይደብቀናል። በተመስገን ስም እቺ የምታዩት ህይወት ምንም ጎዶሎነት ምንም ስቃይ እንደሌላት ፐርፌክት የተመቻቸች ጽድት ያለች እንደሆነች እናስመስላለን። እንደዛ ቀላል በሆነ ግን ባይገርማችሁ በቀን በጣም ብዙ ሺህ ሰዎች ራሳቸውን ያጠፋሉ። በሚሊዮን የሚቆጠሩ ሰዎች ደግሞ ራሳቸውን ለማጥፋት የተቃረበዋል። እናንተ ግን አታውቃቸውም። እነዚህ ሰዎች ማስክ አላቸው፣ ጎበዞች ናቸው። የሚስቀው ጓደኛችሁ ጠይቁ እንዴት እንደሆነ። ሁሌም ስለሳቀ ብቻ ደህና ነው ብላችሁ አታስቡ። ጎበዝ አስመሳዮች ናቸው። በጣም የተጎዳ ሰው፣ በጣም የተሰቃየ ሰው ማለት ነው ማስክ መልበስ በጣም ቀላል ነው ለሱ። ጭንብል አድርጎ መውጣት በጣም ቀላል ነው ለሱ። ለምዶታል። ለስንት ዓመታት አድርጎት የለ። እኔ ማስመሰል አቅቶኝ ነው